ስፖንሰሮች አሉኝ። ኦኬ ላይፍ ምን አይነት ላይፍ ልታ ማለቴ የላይፍ ደረጃ እንዴት ነው? በምን አይነት ላይፍ ልታኖረኝ ትችላለህ ብዬ ነው የምጠይቅ። የምን ሰራተኛ? ስራት ምንድን ነው? ጋራጅ። አፍቲላ ስራት ምንድን ነው? ጋራጅ ሰራተኛ። ጋራጅ። ኦኬ መካኒክ ነህ ወይስ ጋራጅ አለ? የራስህ ጋራጅ አለ? ጋራጅ ውስጥ ተቀጥሮ ነው የሚሰራው ማሬ። የወር ደመወዝተኛ? ኦኬ የራስህ የሆነ ድርጅት ወይ የሆነ ነገር በቃ አሪፍ የሆነ ላይፍ መኖር እፈልጋለሁ ብዬ ነግሬሻለሁ ቅድም። አይ መስፈርቷ ላይ ጠቅሳለች። ጥሩ ኑሮ የሚያኖረኝ ብላለች። ከ40 ዓመት በላይ የፈለገችው ወንድ ልጅ ከ40 በታች አቅም አይኖረውም ማለት ገንዘብ አይኖረውም። ከ40 በላይ የሆኑ ወንዶች ኦልሬዲ እድሜያቸውን እየሰሩ ገንዘብ የሚይዙበት ከ40 በላይ እድሜ ገንዘብ የሚያዝበት ስለሆነ ለዛም ነው ከ40 በላይ የፈለገችው። ከ40 በላይ ለእኔ ሰራተኛ ፈልጊልኝ እንደ እኔ ሆነች። ጎበዝ እፈልግልሃለሁ፣ ምንም ችግር የለም፣ እመዘግብሃለሁ። ነክ ኦርቶዶክስ ነህ? አዎ ኦርቶዶክስ ነኝ። ኦኬ እድሜው ከ35 በላይ 35 አልፈዋል? አዴ አራድ ሚል አልሰማሁም። ይቅርታ ሀያዎቹ ቤት ነኝ። አዎ እንኳን ደህና ቆያችሁ። ግን እሷ የምትፈልገው ኦርቶዶክስ ነው። አንተ ኦርቶዶክስ ነህ? አለ ኢትዮጵያ አግብታለች። እሷ ኢትዮጵያ አግብታለች። እኔ እኮ 02 ስፈለግ ሰጣት መስሎኝ ነበር ለሜሪ። ኢትዮጵያማ ባለትዳርና የሁለት ልጆች እናት ናት። እናንተ ለኢትዮጵያ ነበር የገባው። ኢትዮጵያን አያችኋት? ከኔ ጎን ያለችው ባለትዳር ናት። ታዲያ ባለትዳር ከሆነች እዚህ ውስጥ ምን ትሰራለች ካላችሁ፣ ኢትዮጵያ የኔ ባካፕ አካውንት ነው። የኔ የአደጋ ጊዜ አካውንቴ ነው። ኦኬ ስለዚህ ፎሎ አድርጎች። ኢትዮጵያና አሜን የኔ የአደጋ ጊዜ አካውንቶቼ ናቸው። ይሄ ሲዘጋ በዛ ነው የምንገናኘው። ታውቃላችሁ ቶሎ ቶሎ አካውንት እንደሚዘጋብኝ። እሺ አሁን ሜሪን በትልቁ ማድረግ ሲገባኝ ነው። አቡዬ ሁሉም ወንድ እኮ አንድ አይደለም። እንዲህ ሁሉም አንድ አይነት ነው እንዴ? አይደለም ማሪ፣ የውልሽ እሱ በጊዜ ደስሏል። ሁሉም ወንድ አንድ አይደለም። ሜሪዬ ምን ይመስልሻል? አንቺ ምን ትያለሽ? ሰላም ዋላችሁ። እንዴት ነህ ህልመኛው? ስምህ ማን ነው? ሚውትክን አብራው። ሚውት አድርጌ ይባሃለሁ እንዳያስተጋባ። ሚውትክን አብራው። ህልመኛው ሚውትክን አብራው። ኖርማል ስምህ አፈወርቅ ነው። ኦኬ አፈወርቅ። እኔ በእድሜ የምበልጥክ መሆን የለብኝም። ለዛ ነው። እሺ ስምንት በላይ ናት እሷ። አንተ ደግሞ 28 ልጅ ነህ። ለዛ ነው ከ35 በላይ ነው እሷ የምትፈልገው። ትንሽ በሰል ያለ የራስህን መስፈርት ታስመዘግባለህ። ችግር የለም። እሺ እንጂ ሁሉ ነገር ራስህን ላስመዘግብ ብዙ ጊዜ ነው። ብዙ አመታት ተጠበቁሽ አቡዬ። በቃ እኮ አሁን እዚህ ቁጭ በል፣ አላስወርድክም። የራስህን ታስመዘግባለህ። ችግር የለው። አሁን ለሜሪ 02 ማሂ ቶሎ አገኝ። ሌትስ ጎ ወደ ሜሪ። ባለትዳር እንዲማግጥ የሰው ትዳር እንዲፈርስ አንፈልግም። እኔ እየቀለድኩ አይደለም፣ ሲሪየስ ነው። ኦኬ ጨዋታ አይደለም ያዝ ነው። ስለዚህ ቪዲዮ ካላበራችሁ ባለትዳር ናችሁ። አንፈልግም ሰው ትዳሩ ላይ እንዲማግጥ። እሺ ቲቲ ወንድሜ 6 ማለት ከስደት ምናምን ካለችው ውጭ አሟላለሁ። ኦኬ ስደት የቀመሰ ካለችው ውጪ በእምነትክ ኦርቶዶክስ እምነት ተከታይ ነክ ያስታውቃል። እሺ እድሜ ከ35 በላይ አለው። ፈጣሪ ይመስገናል። ብዙም ደፋር አለው። በቪዲዮ ምናምን ለማውጣት ትንሽ ፊቴ ራሱ አልተቀያየረም። ያ ባለትዳር አለመሆንህን ለማረጋገጥ ነው ቪዲዮ። ችግር የለውም። እሺ ጠይቂው ጥያቄ ካለሽ። እሺ ታደሰ ሰራተኛ ነህ? ትሰራለህ? አዎ ሰራተኛ ነኝ። የንጆ ውስጥ ነው የምሰራ ተቀጥሬ ቢሆን። ችግር የለም። ተቀጥረህ የራስህን ሆነ ችግር የለውም። ዋናው ነገር
የሚሰራ ሰው ነው። ሀገር ውስጥ ነው? የት ነው የምትኖረው አንቺ? የሀገር ውስጥ ነው፣ አዲስ አበባ የምኖር። አዎ ለጊዜው አዲስ አበባ አይደለሁኝም። እኔ የኢትዮጵያ ውስጥ አይደለሁኝም፣ ሊባኖስ ነኝ። እናወራለን፣ ከተግባባን ወይ እመጣለሁ ወይ ትመጫለሽ። ዋናው መግባባት። ጥያቄ ካለክ ጥያቄን እንትን ልበልና አስተናግድና። ብዙም ደፋር አለው። ይቅርታ አድርግልኝና እንደ በቪዲዮ ሞጥቼ ስለማለት ቶሎ ተደራርጋችሁ የተረፈውን የት ሀገር እንዳላችሁ ካወቃችሁ ስማችሁን ካወቃችሁ ሁሉ ተደራርጋችሁ ሌላውን በውስጥ ትጨርሳላችሁ። ኤንጂኦ ማለት የእርዳታ ድርጅት ውስጥ ነው የምትሰራው? አዎ ባለፈው እንደውም ቴክስት ምናምን ልኬልሽ ነበር። ዊልቸር ምናምን የሚያስፈልጋቸው ምናምን እዛ ላይ በጣም ጥሩ ሰፊ ነበር። ዳግምም በደንብ አውቀዋለሁ። እዚኛ የምንሰራበት ድርጅት መጥቶ እንዲህ ምናምን ትምህርቶች ሰጥቶናል እና በጣም የተቸገረ ሰው ነበር እና ትላንትና አጋጣሚ ሆኖ ሕክምና እየወጀ ነው ያልኩና እሱን ምናምን ዊልቸር በጣም እንትን ብዬ ነበር። ያሆ በሉ ጃልዬ አባው ጃልዬ አባው ጃልዬ ያለ መቷል ሊወስዳት ልሂድ እያለች አትከልክሏት። ያሆ 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 በል ያሆ ያሆ የቅድሙም ደረጃ ነበር 05 ጽፋ ግን እኔ ኢትዮጵያዊ አይደለሁም። ኢትዮጵያዊ አይደለሁም። ኢትዮጵያ አይደለሁም። የእሱም መስፈርት አታሟይማ። እሱ ኢትዮጵያ ውስጥ የምትኖር ሀገር ቤት ውስጥ የምትኖር ነው የሚፈልገው፣ ከሀገር ውጭ አይደለም። እሺ ኢትዮጵያ ላይ አይደለሁም እኮ ታዲያ እኔ እሺ ኢትዮጵያ ውስጥ የምትኖር አዲስ አበባ አሁን በቅርብ ቶሎ ትገቢያለሽ? ታዲያ አሌክስ መስፈርቱ አሌክስ ኢትዮጵያ ውስጥ የምትኖር ነው የሚፈልገው። መስፈርቱን ጽፏል፣ ተናግሯል። ኢትዮጵያ ውስጥ የምትኖር እሱ ኢትዮጵያ ላይ ነው የምኖረው። አንተ ኢትዮጵያ ነው የምትኖረው አሌክስ? እሱ ኢትዮጵያ ውስጥ ነው የሚኖረው። ግን እኔ አሁን ኢትዮጵያ ላይ አይደለሁም። ብለሽ ትገቢያለሽ። አሁን አንቺ እሱን ብለሽ ትገቢያለሽ ሀገር ቤት። አቡ ፈርስት ኦርቶዶክስ አይደለችም መሰለኝ። ኦርቶዶክስ ነሽ? አይ ነው። ታዲያ ሁለት መስፈርት ሳታሟይ ነው እንዴ? አንደኛ በእምነቷ ኦርቶዶክስ እምነት ተከታይ እድሜስ ቤቲ? እድሜ 19 ነው፣ ግን እየጨረስኩ ነው 19 ነው። እሱ ደግሞ 19 አይፈልግም፣ ከ25 እስከ 30 ነው የሚፈልገው። ትንሽ እድሜ ያስተማራት ትንሽ የበሰለች 19ማ ወጣጤ ናት። ምን ታደርጋለች? አቃላ ልደፋው ነው 19። አንደኛ ኦርቶዶክስ አይደለሽም፣ ሁለተኛ እድሜሽ ገና 19 ነው። እሱ ከ25 እስከ 30 ነው ያለው። ሶስተኛ አንቺ ከኢትዮጵያ ውጭ ነው የምትኖሪው፣ እሱ ኢትዮጵያ ውስጥ አዲስ አበባ የምትኖር ነው የሚፈልገው። እሺ ዋናው ፍቅር ነው ይላሉ ኮመንት ላይ። ዋናው ፍቅር እሱ እኮ ትክክል ነው፣ ግን የራስሽን መስፈርት ገብተሽ ታስመዘግቢያለሽ። ቤትዬ ለራስሽ ታስመዘግቢያለሽ። እሺ ማሪ ቁጭ በይ፣ አላስወጣሽም። ኒውት አድርገሽ ወይ አንድ ቦታ አለ ጋይስ ለማ መጥፎ ካልገና ተሰጣቸው በስመ አብ ቤቲ ቪዲዮ ሰላም ብሎ ስማቸው ሰላም የማይሰጡ ስንት አሉ። ልብ ጊፍት ደጋግማ እየሰጠችክ ነው። መቅዲ የምትባል ልጅ ከለኛ ቁመት አለሽ? ኦኬ እሺ። ስራ አለሽ? ጥሩ ኦኬ። አላገባሽም? አልወለድሽም? በለው ይቹት ቲጂ ናት ዕጣ ፈንታክ። አሌክስ ጥያቄ ካለክ ጠይቃት። ኢትዮጵያ ውስጥ ነው የምትኖረው። አላገባችም፣ አልወለደችም። ሙሉ መስፈርት ቅን ታሟላለች። ምንድን ነው መሰሪ ነው ድርጅት ውስጥ ተቀጥረሽ ነው ምሳሌ ወይስ ፋሚሊ እዚህ ናቸው? አዲስ አበባ ነው የምኖረው። አዲስ አበባ ልጅ ነሽ ወይስ? ድምፅሽ አይሰማም ማሪ። ኦኬ እሺ፣ ቶሎ ተደራረጉ።
ሆኖ መልሽለት እንዳትጠፋፉ። በዛ ቁጥራችሁን በውስጥ ትላላኩና እናንተ ጨርሳችሁ ለቁም ነገር ከበቃችሁ እኔ ነኝ ሰርጋችሁን የምችለው። የሰርጋችሁን ወጪ እኔ ነኝ የምችለው። ስፖንሰሮች አሉኝ። I am not joking. I am serious. አይሰማም። ኦኬ እሺ። ካወራን በኋላ ምናልባት ዛሬ አየዋት ማለት አገባዋት አይደለም? ኦፍ ኮርስ አይደለም። ጻጻፉና ከተግባባችሁ፣ ከተዋደዳችሁ፣ ከተላመዳችሁ ነው የምትጋቡት። ኦኬ እሺ። ቴንክ ዩ። አትከልክሏል። ኧረ ሰርጉ ደስተኛ እኔ ማገባ መሰለህ እኮ አላኮረፍኩም። አዩ ይቺ መቅዲሻ የምትባለው ጊፍት እያጠጣች ልታታለች ነው። እመነኝ ትሻልካለች። የትዳር ሰው ናት። ያቺ ዝም ብላ ናት። አውቃ ነው። ችግር የለውም። አቡ እናወራለን። እንዳትሰማት መቻችሁ ፎሎ ተደራርጋችኋል። ይሁን አልወደዳትም ትላላችሁ። ወንድ ልጅ እኮ ነው። ካልፈለገ አልፈልግም ይላል። ምን ያሳፍረዋል? እናንተ ግን የሰውን ለማቆርፈድ ነበር። ጋርቶ ነው ለራሴ እኔ ግን አሁን ለቃል ነበር ግቡ ያልኩት። እሺ ሚዩት አድርግና ተቀመጥ፣ ወረፋህን ጠብቅ። አሁን የቃል ተራ ነው። ለምን እናንተ ነፍሳቸው አይማርም? አብዱል መላጣው ነው ቅጽል ስም ራስ ወጥቶለታል። አብዱል መላጣው ይኸው ስንት የሞከረ እዚህ ቤት ሴቶች ግፍ እኮ ነው በእውነት ሙሉ መኖር እያደረግን እኛም እኮ መላጣ ነው። እሺ ቃላችን እኮ በጣም አክብድቱ ኦርቶዶክስ የሆነ ነክ ነኛ። ኦኬ እሺ 38 ጥሩ። እሺ አሜሪካ፣ አውሮፓ፣ ካናዳ ሚኖር አውስትራሊያ የስ ጸይም ነክ። እሺ መካከለኛ ቁመት ያለው አዎ ስራ ያለው በጣም ጥሩ ስራ አለ። ኦኬ አግብቶ የፈታም ቢሆን ልጆችን ቢኖሩት ችግር የለውም ብላለች። ሁሉንም መስፈርትሽን ያሟላል። ቃልዬ ጥያቄዎች አሉሽ? ለወንድማችን ጥያቄ አሌክስ ካለሽ ምን ትጠይቂዋለሽ? አሁን ከፍታ ከፈሉ። እሺ ጥያቄ ካለሽ ቤተሰቦች እዚህ ኢትዮጵያ ናቸው? ኖ እኔ ቤተሰብ የለኝም ኢትዮጵያ። በሙሉ ውጭ ነው ያሉት፣ አሜሪካ፣ ኖርዌይ ነው ያሉት። ወንድሞች አጎታ ክስ ነው ምናምን። እዚህ ጎንደር ነው ወይስ የት? ምናችን ጎንደር ነው ያለው? እኔ ጎንደር ነው ያለው። ጎንደር ናቸው ወይስ ሌላ ቦታ? ነው አይደለም። እኔ ቤተሰቦች አዲስ አበባ ነበሩ። ከአዲስ አበባ ግን ከወጡ ቆይተዋል። እንደዚህ አይነት ይቻል ዳይራቱ ታወራላችሁ። እሺ ዋናው መስፈርት ማሟላት ነው። ኦርቶዶክስ መሆኑ እድሜ ጠየቅሽው ሁሉ ነገር ያሟላ ስለሆነ ቶሎ ተደራርጋችሁ ራሳችሁ በውስጥ ትጠያየቁ። እርጋታሽን በጣም የወደድኩት ያልሽነሽ ደስ ያለሽ የረጋውት ይወጣል። እሺ እናቴ እሺ በጣም ደስ ብሎናል። ፎሎ አርጋል። እኔ ፎሎ አርጊያታለሁ። ኦኬ ፎሎ መልሽለት። ለምስሽ ከዚህ ከወጣችሁ እናንተ እድላችሁ እስኪመጣ ክልዋት ያሆ ታውቃላችሁ። ስፖንሰሮች አሉኝ እና እንደግሰው እናንተ ብቻ ተስማሙ፣ ተግባቡ። ለቁምቁም ነገር ላይ ስትደርሱ ኑ አይለያ። እሺ አሜን። ኑሪልን አንቺ። አሚን አሚን። ተርን ኦን ዮር ማይክ። ጠኛ መሆን ይቻላል ነው
እኮ እሱን አንተ ትጠይቃታለህ። ቆይ ላሳድጋትና ያ ትጠይቃት እሷን። እዚህ አሜሪካ ከመጣች በኋላ ብትሸመጥጠኝስ ጥላይን ብትጠፋ ምንድን ነው ማስተማመኛ እያለ ነው። ሚውትሽን አብሪና ማሪ መልሽ። ሰማይና መሬትን ያቆመ ሰማይና ምድርን ያቆመ ቃል ነው። በቃል ጸንቶ ነው የቆመው ማለት። ስለዚህ ቃል ነው። ቃሌን እሰጥሃለሁ። ቃሌን ካመንክ መን ነው ችግር በውስጥ ብናወራ ደግሞ የበለጠ ይሆናል። ግን በሀቢባ ዋስነት ቃል መግባት አለብሽ። እኔ ዋስ ሆናት አለው ግድ የለህም። እኔ ግን እኛስ ምን ማስተማመኛ አለን አንተ አሜሪካ ለመሆንክ? እኔ የግድ አሜሪካ ብቻ ነው የምፈልገው? ሌላ ሀገር ሳች አይቻልም? አሜሪካ፣ አውሮፓ፣ ካናዳ 3ቱን ሀገራት። እኔ አሜሪካ አይደለም ያለሁት እስራኤል ነው ያለሁት። እስራኤል ይመችሻልማ? እስራኤሎች አይታመኑ በጣም እየዋሹ እንዴ። ከዚህ በፊት እስራኤል ሞክሬ ፌል አድርጎብኛል ብለሻላ? እስራኤል ሞክሬ ነበርና ፌል አድርጎታል። ያው ውሸታም ናቸው። አንተን ለማለት ፈልጊያለን፣ ግን በጣም ውሸታም ናቸው። አረ የፈለግሽም ማለት ቻል ችግር የለውም። ግን ምን እሱ ደግሞ እኔ ዋስ ሆነዋለሁ። እሱ አይዋሽም። ሞክሪው። ግን አሉ አታምንም ከሳይ ይሆናል እንግዲህ ሁሉ ሰው አንድ አይደለም እና ስለዚህ ይሆናል። ሁሉ ሰው አንድ ስላልሆነ ኔትወርኳ በጣም ይደርሳል። እሺ እኔ ፎቶውን እለጥፋለሁ ከካደሽ አይተማ ፎቶውን ለጣንቺ ዋስትና እንትን ካለ እሺ እኔ ፎቶውን ለጥፌ ቪዲዮ ሰራለሁ ከካደሽ ዓለም እንዲያውቅ ሌላ ሴት እንዳትታለል በድጋሚ ፎቶውን ለጥፌ ቪዲዮ ሰራለሁ ከካደሽ። እሺ በዚህ አጋጣሚ ግን እኔም 2 ልጅ አለኝ። ችግር የለባትም። አግብቶ የፈታም ቢሆን ልጆችን ቢኖሩት ችግር እንደሌለባት በግልጽ ተናግራለች። ለምንድን ነው የምትደበቀው? ብራዘር ባለትዳር አልተደበኩም። ባለትዳር እንዳትሆን ፈራና ስትደበቅ ባለትዳር አይደለህም አይደል? እመስላለሁ። እንጃ ባለትዳሮች ናቸው የሚደበቁት እና የሚሸሹት የሚፈሩት ሚስታቸው እንዳታያቸው። አረ ቲክቶክ የሚጠቀም ሚስት የለም። ልጅ አላት ሰው ቲክቶክ የሚጠቀም እሷ ራሱ እኮ አሁን እኮ ሀቢባ አላመነችበትም ሲጀመር። አሁን ይሆናል አልፈልግም እንደዚህ ናቸው ብላለች። እንግዲህ አሁን እሷ 2 ልቡና ነው አሁን እንትን እያለች ያለችው። ስለዚህ በአንቺ ዋስትና ልሞክረው እኮ አለች። በቃ ተሞካከሩና ከተሳካ ተሳካ። ህይወት እኮ ሙከራ ናት። አንድ ነገር ካልሞከርን በምን እናውቃለን? እሱ ልክ ነሽ። አሁን እኮ እሷ አንድ ሞክራ አንዱ አልተሳካም እና አሁንም ቢሆን ይደገማል ያ ስህተት ምናምን እያለች ነው። ትሞክሪያለሽ አትሞክሪም መብቷ ነው። እራሷ ተወስኑ። እናንተ አይደላችሁም ኮሜንታተሮች፣ እናንተ አይደላችሁም የምትወስኑ። እኔ ልጠብቅና ወይ ሌላ ሰው ካለ ደግሞ ከአሜሪካ የሚመጣ ካለ ትሞክር እስኪ። እኔ ልጠብቃት። እሺ ከአሜሪካ ይሞከርላታል፣ ችግር የለውም። እሺ እንደው ፈጣሪ ሆይ ለእናንተ ለሲል አንዱ ከአሜሪካ መጥቶ አግኝታ ተጋብታ ስትወጣ አይናችሁ ቢያይና እንደው እናንተ እንድታዩ የምትስቁ ሰዎች ብቻ እንድታዩ እንደው ፈጣሪ አሁን ኦርቶዶክስ ነኝ። ኦርቶዶክስ ቁመት እኔ 1.62 ነኝ፣ ግን 1.70 ቢሆን አሪፍ ነው። እሺ 1.70 እሺ። ስራስ ቢኖረው ባይኖረው የግል ስራ ቢኖርም ባይኖር የግል ስራ አብረን የምንሰራው። ኦኬ የግል ስራ ያለው ባይኖረው ትቀበይዋለሽ? አትቀበይም? ስራ የሌለው ባል አልቀበልም። በኋላ ቢመጣ አትቀበይም? ስራ ከሌለው ኦኬ። አልቀበልም። እሺ አግብቶ የፈታ ትቀበይዋለሽ? አልቀበልም። በቁርባን ቅዱስ የሚያገባኝን ነው የምቀበለው። ኦርቶዶክስ ሆነ በቁርባን ቅዱስ ማለት ድንግል ነሽ ማለት ነው። እንደዛ ከሆነ አይደለም። ቁርባን ቅዱስና ተግሊል ይለያያል። እናት
በተክሊል ነው ድንግል በተክሊል ነው የምታገባው። ድንግል ያልሆነች ደግሞ በምንድን ነው ያልሽው? በቁርባን ቅዱስ። ኦኬ እሺ። ልጅ ያለው አትቀበይም? ያላገባ ሆኖ ግን ልጅ ያለ ትዳር ፍቅረኛው ልጅ የወለደ አልቀበልም። እሺ አልቀበልም። ኦኬ። የድንብላሌ ወይም እሙዬ ነው ስሟ ነች። እሺ እድሜዋ በቃ ከ20 ቤት ወደ ላይ ከ25 ከ20 ጀምሮ ቢያንስ እስከ 30 በቃ ሴቭ ከ20 እስከ 30 ከበለጠች አትፈልግም። ከ20 እስከ 30 እሺ እሺ። የት ሀገር የምትኖር? ዱባይ። አንተ ግን የጀርመን ባንዲራ ነው ያደረከው? የምን ሀገር ባንዲራ ነው ያደረከው? እኔ የሮማኒያ ባንዲራ ነው ያደረኩት። ኖረው ዱባይ ነው። አሁን ለስራ ሄጄ ነው ሮማኒያ። ኦኬ እሺ። ዱባይ እሺ። ጸይም፣ ቀይ፣ ጥቁር? በጣም ግን ቆንጆ መሆን አለባት። አቡ ቆንጆ፣ በጣም ቆንጆ መሆን አለባት። ቆንጆ ጸይም። ቆንጅና ሌላ ጉዳይ ነው። ጸይም ቀን ቆንጆ ብያለሁ፣ ግን ጸይም ትሁን ጸይም ሆና ቆንጆ ቾኮሌት ከለር ጸይም ማለት ነው። ቾኮሌት ጸይም፣ ረጅም፣ አጭር፣ መካከለኛ ቢያንስ ከ1 ሜትር ከ70 በላይ መሆን አለባት። እንዴ ሞዴል ናት እሷማ። ለሴት ሜትር ከ70 እኮ በጣም ረጅም ነው። ማሻአላ ረጅም ኖራት ኖርማል ነው። ኦኬ። ባይኖራት ማለት መኖር አይከብዳችሁም? ስራ ከሌለ ልጅ ያላት ማለት ሳታገባ ልጅ ያላት ያላገባች ብለካል። ኦኬ ያላገባች ግን ሳታገባ ልጅ ያላት ነው። እሺ የአቢን መስትሉ ሰዓት ጋይስ ቪዲዮ ሳያበራቸው ሰላም ነው። እንዴት ነሽ? አለን። ሰላም ነህ? ድንብላሌ ምን ወሰዳት ጋይስ? ድንብላሌ መስፈርቷን አስመዝግብ። ኦኬ የአምላክን ኦርቶዶክስ ነህ? አዎ። በእምነትህ ጠንካራ ነህ? አዎ። እሱን አይቼ። በጣም ጥሩ። እሺ ሁለት ነው እድሜ 26 ጣል በህይወትሽ የአምላክ ችግር የለውም። እሺ አይሆንም። አዎ ኢትዮጵያ መሆንክ ችግር የለውም። ለምን እሷ ከአረባ ቤትም ሀገር ይኖራል። ግን እድሜ ከ26 ትንሽ ነው። እሷ ከ29 እስከ 32 ነው የምትፈልገው። በ3 ዓመት ብለሽ ልቡን ሰበርሽው። ማለት አልፈልግም። በመስፈርቴ ነው። ይሄ ቆራጥነትሽን ነው የሚያሳየው። ዳኒ አምሶሪ እሷ 29 ካልሆነ 26 ልጅ ነው አለች። ስለሰማሁ ነው ቅድም። ጠንካራ የሆነ ሰው ነው የምትፈልገው። ኦርቶዶክስ ሆኖ እምነቱ ላይ አቋሙ ጠንካራ የሆነ ግን እድሜ ከ29 እስከ 32 ነው እሷ የምትፈልገው። ካልፈለገች ችግር የለውም። ማችሁ የምታስገቡት ይህ ልጅ ኔትወርኩ ጥኑተኛ አጣሽ አንቺ ኢቭን ሌላ ሰው ቢሆን ሲያጣ ተናዶ ተመነጫጭቆ የሚወጣው እሱ ግን በጸባይ አመስግኖ ነው የሄደው። አንጀቴን በላኝ። ወይ ሀቡዬ ብትጠብቂው 29 እስኪደርስ አንቺ 29 ፀጉር ላይ ትኩረት እያደረጉ ነው። ቱርክ ሄደህ ፀጉር ማስተከል ሳይኖርብክ አይቀርም። አብዱል ምን ይሻላል? ትኩረታቸው እንዳለ ፀጉር ላይ ሆነ። ፀጉር ያንተን አውልቅ እንዴ ጋይስ። ለሶስተኛ ፀጉር ምክንያት ሁሉም ፀጉር ያለው ይላሉ። ልክ የአብዱልን መስፈርታቸውን ሲያማንት የሆነው ቆይ ለእኛ ለሴቶች እንጂ ለእኛም ይኸው እድሜ ላይ ሂውማን ሄር ምንም ማለት ሂውማን ሄር አቦ እንሰማለን። ይሰማሻል? አሁን አስገቢ ሶፊ አስገቢ ማሪ ሀቡዬ ኦርቶዶክስ እድሜው 29 እስከ 32 ከ29 እስከ 32 ኦኬ። ከ29 አይገርምሽም? 39 ብዬ ጻፍኩኝ። 29 እስከ 32 ምንም አይልም። ልጅ ነው ግን አንቺም ልጅ ትመስያለሽ። እሺ የት የሚኖር የት ሀገር የሚኖር? ከአረብ ኤምሬት ውጭ የሆነ ኢትዮጵያም ቢሆን ችግር የለም። ግን ከአረብ ኤምሬት ውጭ
የትም ሀገር ግን ዩናይትድ አረብ ኤምሬት የማይኖር ዱባይ የማይኖር ቀደም አረብ ሀገራትም የማይኖር ከአረብ ሀገር ውጭ በቀደም አንዷ ልጅ ከዱባይ ውጭ የትም ሀገር ብላ ነበረ። እሷን ማስታወሽ ትክክለኛ ሰው ያገኘችው ለምን መሰለሽ? ግን እሱ ጸይም። እሺ ቆይ አብዱልላ አስገባው። ሜትር ከ67 ስራ ቢኖረውም ባይኖረውም ችግር የለውም። ስራ የራሱ ያግል ምክንያቱም ልታስረጅኝ ትችያለሽ። ለምን የተቀጠረ እንደማትፈልጊ ከቻልሽ ማለት ለማስተዳደርም ቢሆን እኔ የራሴ ስራ ያለኝ ነኝ። ዱባይ ነው ያለሁት በነገሮች ላይ ሀቡኝ። ስለዚህ እሱን የራሱን ስራ እየሰራ በኮንፊደንስ አብሮኝ ሰርተ ማደግ የምንችል እንጂ ተቀጥሮ ደሞዝተኛ ደሞዝ የሚጠብቅ እንዲሆን አልፈልግም። ብዙ ለመኖር አይበቃንም፣ ወይንም ደግሞ ድንገት ሊባረር ይችላል ከስራ ስራው የራሱ ካልሆነ ብለሽ ስለምትፈሪ ነው። ሴፍ የሆነ ላይፍ ስለምትፈልጊ ጎበዝ፣ ይገባሻል። ያ ሴፍ የሆነ ላይፍ ይገባሻል የኔ እናት። እሺ ያላገባ አግብቶ ማያቅ፣ እሺ ያለ ትዳር ልጅ ያለው ቢሆንስ? ሁሉም ነገር አሟልቶ ግን ከጋብቻ ውጭ ልጅ ያለው ያላገባ ያልወለደ። የአምላክ ገባኝ። እሺ ማሪ እሙዬ በይኝ፣ እሙዬ በይኝ፣ እሙዬ ትክክለኛ። እሺ ማሪ እሙዬ በይኝ፣ እሙዬ በይኝ፣ እሙዬ ትክክለኛ። እሺ ማሪ እሙዬ በይኝ፣ እሙዬ በይኝ፣ እሙዬ ትክክለኛ። እሺ ማሪ እሙዬ በይኝ፣ እሙዬ በይኝ፣ እሺ እድሜው ከ30 እስከ 40 ከ30 እስከ 40 እሺ የት ሀገር ቢኖር? የትም ሀገር ይሁን። እሺ መልኩ ጸይም፣ ቀይ፣ ጥቁር? ጠይም። እንዳንቺ ቸኮሌት ከለር ማለት ነው። ቁመቱ ረጅም፣ አጭር፣ መካከለኛ? መካከለኛ። ስራ ያለው ስራ። ለምሳሌ ሁሉንም መስፈርትሽን አሟልቶ ስራ ባይኖሩ አትቀበዩ? አረ አልቀበለው። አቡ ስራ ያለው ሲሆናል። እሺ አግብቶ የፈታ ቢሆን ችግር አለው? ችግር የለውም። ልጆች ቢኖሩትስ? ችግር የለውም። የኢስማሂ መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 40 የሆነ የትም ሀገር የሚኖር መልኩ ጸይም፣ ቁመቱ መካከለኛ ያለው ስራ ግድ ነዋ። ስራ ወንድም ሆኖ ገብቶ 5 ተቆጥሮ ቪዲዮ ካላበራ ይነቀላል። ኦርቶዶክስ አሁንም ያስተጋባል ማለት አንተን ነው በቃ በላይ ከ35 በላይ እሺ የት ሀገር የሚኖር? የትም ሀገር ይሁን ግን ስደትን የቀመሰ ቢሆን ጥሩ ነው ከሆነ። የትም ሀገር ግን ስደትን የቀመሰ እሺ። መልኩ ጸይም፣ ቀይ፣ ጥቁር? ምንም ችግር የለውም። በመልኩ ምንም ችግር የለውም። መልኩ ወንድ ልጅ ወንድ መሆኑ ብቻ ነው የሚፈለገው። ትክክል። ቁመቱስ መካከለኛ፣ አጭር፣ ረጅም? አይ ኧረ ቢያንስ እኮ ከአንቺ መብለጥ አለበት አይደል ወንድ ልጅ ቁመት? ግን ዳዝን ማተር እኔ ችግር የለብኝም።
ቢያጥርሽም ችግር የለብሽም። ያይ እንደማ አያጥርም እርግጠኛ ነኝ። ቁመቱ ምንም ይሁን ተብሏል። መልኩም ምንም ይሁን ወንድ ብቻ ይሁን ተብሏል። እሺ ስራ ቢኖረውም ባይኖረውም ትቀበይዋለሽ? የደስታ 5 ተቆጥሯል። ልቃጭና ሌላ ሰው አስገቡ። ወዲያው እንደገቡ ቪዲዮ ካላበሩ ጋይስ ፕሊስ ከ5 ቁጥር በላይ አታስቀምጧቸው። 5 ቁጥራችሁ መንቀል ነው። ቢኖረውም ባይኖረውም ችግር የለው። ኔቨር ስራማ ሊኖረው ይገባል። ሰርቶ የሚያሰራ ነው እንጂ አብረን እናደግ የምንችል። እሺ አግብቶ የፈታስ ቢሆን ባይዘዌ እኔ ሜካፕ አርቲስት ነኝ እና አብሮኝ የምፈልገው እንጂ ስራ የሌለው ወንድ በተአምር ጠገቢ እንዲቀርብም አልፈልግም። እሺ አግብቶ የፈታ ቢሆን ችግር አለ? ልጆች ቢኖሩት እስከ ድሮ ትዳሩ ከፈታው ትዳሩ ልጆች ቢኖሩት አንድ ልጅ ከሆነ ችግር የለውም። ከአንድ ልጅ ከበለጠ ግን አትቀበይውም? አዎ ትንሽ ሊከብድ ይችላል ለኑሯችን። ሀብታም ከሆነስ? እኔ ነግሬሻለሁኝ። እኔ ሰርቶ መስራት የምፈልግ ስለ ሀብቱ አይደለም ሜሪ፣ አዳምጪኝ ሜሪ። ከአንድ ልጅ በላይ ለኑሯችን ይከብዳል ስትይ ሀብታም ከሆነስ? ከአንድ ልጅ አይደለም 10 ልጅ የማሳደግ ካፒታል ካለውስ አቅም ካለውስ ሰውየው ካፒታሉን አረጋኝ ፍቅር ታዲያ ለኑሯችን ይከብዳል ያልሽ ከአንድ ልጅ በላይ ለኑሯችን አይደለማ የሚባለው እኮ ለእኔ ፍቅር የሚሰጥ ይኖረው ነው። ልጅ ከበዛ እንደዛ ነው። እሺ አንድ ልጅ ብቻ ብላለች። የሜሪ ኮድ 02 ነው። መስፈርቷን ላንብብ። ዶክተር መጥቶ ነበረ። አሁን ይኸው ሌላ ዶክተር በየሳምንቱ ዶክተር ይመጣልናል። ዶክተር እንኳን ደህና መጣክ። ይቅርታ ግን ስራ ላይ ሁኜ ነው። ችግር የለውም። እንኳን ደህና መጣክ። ለጤና ባለሙያ ትልቅ ክብር አለን። እድለኛ ነሽ ዶክተርን ይመጣልሽ። እኔ ደግሞ ለጤና ባለሙያ ትልቅ እና ልዩ ክብር አለኝ። እሺ ደንግጬ አይ ቶልድ ዩ ላስት ታይም ዩ ሪሜምበር ላስት ዊክ በቀደም ያቺ ቆንጆ ዶክተር ነው ይዛ ሄደችው። ይኸውን ደግሞ ሌላዋ ቆንጆ ዶክተር ይዛ ልትሄድ ነው። እሺ የሜሪ መስፈርት ሜሪ 02 የሚያለው እንኳን እንደና ቆያች። እሺ ምን ይሁን እምነቱ? ኦርቶዶክስ። እሺ እድሜው? ከ30 እስከ 40። ከ30 ሴቶች በጣም ጎብዛቸዋል። እንደ ድሮ 20 ቤት መጥራት ትታቸዋል። ከ30 እስከ 40 ነው ወንድ ልጅ በሰል የሚለው። እሺ ከዛ ከ30 እስከ 40። እሺ መልኩ የት ሀገር የሚኖር? አሜሪካ። በቃ አሜሪካ ብቻ? አሜሪካ አውሮፓ ወይስ አሜሪካ ብቻ ነው የምትፈልጊው? አውሮፓ ቢሆን ችግር የለም። ኦኬ አሜሪካ አውሮፓ። እሺ መልኩስ? ጸይም፣ ቀይ፣ ጥቁር? ጸይም ወይም ቀይ ቢሆን ችግር የለውም። ጸይም ጥቁር እንዳይሆን። እሺ ጸይም ወይም ቀይ ብያለሁ። ቁመት? ቁመት መካከለኛ። ረጅም፣ አጭር፣ መካከለኛ? አንቺ ረጅም ነሽ? እኔ መካከለኛ ነኝ።
ሜትር ከ55 ነኝ እኔ። ውይ አጭር ነሽ እንደኔ። መካከለኛ ብዬ ልሻለሁ። እሺ እሺ። ስራ ያለው የሌለው ስራ ያለው ከሌለው ያለው ለምሳሌ ሁሉን ነገር አሟልቶ ስራ ግን ከሌለው በምን ያስተዳድራል እንዴ? ጎበዝ ኖ ካለው። እሺ አግብቶ የፈታ ቢሆን ችግር አለው? ትቀበይዋለሽ? ችግር የለውም። ልጆች ቢኖሩትስ? እኔ አንድ ልጅ አለኝ። ኦኬ። ስለዚህ ልጆች ቢኖሩትም ችግር የለውም። እሺ ግዴታ መጠየቅ ስላለብኝ ነው ከይቅርታ ጋር። ለምንድን ነው አሜሪካ ወይም አውሮፓ ያልሽበት ምክንያት? ለምን ከኢትዮጵያ ውስጥ ነሽ መሰለኝ አይደል እህቴ? ጎንደር ነው ያለሁት፣ ኢትዮጵያ ጎንደር። ኦኬ። ከኢትዮጵያ ውስጥ ሆነሽ ከኢትዮጵያ ለምን አልመረጥሽም? ለምን ከአሜሪካ አልሽ? ለጥቅም እንዳይመስላቸው ብዬ ነው። ገባሽ? እዚህ ጋር አንቺን የተመኘ የፈለገ ካለ ለጥቅም ብላ ነው እንዳይል ነው። ኖ እኔ ለወጣ ፈልጌ ሄድ ስላደረገብኝ በቃ ፍላጎቴ ወደዛ ነው የነበረ በፊትም ቢሆን ማለት ነው። ኦኬ። ሞክረሽ ወደ አሜሪካ ፌል አድርጎብሻል። ስለዚህ መሄድ ትፈልጊያለሽ? ወደ አሜሪካ ሳይሆን ወደ እስራኤል ነበርና። ኦኬ እሺ። አሁን ያ ሰው እሺ አንቺን ወዶሽ ግን አንቺ የእውነት እንደወደድሽው አግብቶ ከወሰደሽ በኋላ እዛ ሄደሽ እንደማጠፊ በምን መተማመኛ ሊኖረው ይችላል? አንቺን ሊያገባ የፈለገው ሰው እምነት ካለው ነው እንግዲህ። እምነት ከሌለው ምን ማድረግ አይቻልም። በሚያምነው ማመን አለበት። ያ ግን ቢያስብስ ካመጣኋት በኋላ ተጋብተን ብትከዳኝስ፣ ሌላ ወዳ ብትሄድብኝስ ብሎ ይፈራል። ገባሽ? ቃል እኮ ቀላል አይደለም። በቃል እኮ ነው ሰማይና መሬት የቆመው። ትክክል። ቃል ከምንም በላይ ነው። ያ ትክክል ነሽ። እሺ የቃል ማሩን ደግሞ ስሟ ራሱ ቃል ነው። አይገርምም? የቃል ማሩ የኮዷ 03 ነው። መስፈርቷን ላንብብላችሁ። በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 40 የሆነ አሜሪካ ወይም አውሮፓ የሚኖር ጸይም ወይም ቀይ መካከለኛ ቁመት ያለው። ሚዩት ነሽማ። ኦርቶዶክስ ኦርቶዶክስ። እሺ እድሜ ከ40 በላይ። ጎበዝ። ህይወት የገባት ሴት እንዲህ ነው የምትመርጠው። ገባሻ? ከ40 በላይ ወንድ ልጅ የተረጋጋበት ሰዓት ነው። በቃ መውለድ፣ መክበድ፣ ማግኘት ቤቴ የሚልበት ሰዓት ነው። ከ40 በታች ያሉ ወንዶች ገና ወጠጤ ናቸው። አይተው አልጠገቡም። ያቺ ምቺም ያምራቸዋል። ሁሉ ነገር በቃ ማየት ነው የሚፈልጉት። ሀገር መዞር፣ ሴት መቀያየር ምናምን ነው የሚፈልጉት። 40 ላይ በሰል ይላሉ፣ ሰከን ይላሉ። እሺ የት ሀገር የሚኖር? የትም ቢሆን ችግር የለም፣ ግን የራሱ የሆነ ነገር መስራት የሚችል ይሆን። እሺ ከለሩ ጸይም ቢሆን ደስ ይለኛል። ጸይም። እሺ ቁመቱስ? ቁመቱ እኔ ከ70 ነኝ፣ ከ80 ቢሆን። ሴት ሆነሽ ከ70 በጣም ረጅም ነሽ። ስለዚህ ረጅም ነው ለአንቺ መሆን ያለበት። ላይ እስከ ሜትር ከ75 እስከ 75 እስከ 80 ቢሆን። እሺ ስራ ቢኖረውም ባይኖረውም ስራ ያለው ቢሆን እኔ ያለው በቃ ደህና ላይፍ የሚያኖረኝ ሰው ነው የምፈልገው። የትም ይሁን የትም ስራ ያለው ግድ ነው። ስራ ከሌለው በምን ያስተዳደረኝ? እሱ ብቻ ነው የሚያስተዳድርሽ ወይስ አንቺም የመስራት ሀሳብ? እሰራለሁ፣ አብሬው እሰራለሁ። ጎበዝ። እሺ አግብቶ የፈታ ቢሆን ችግር አለው? ችግር የለውም። ሜቢ ራሱ ልጅ ያለው ቢሆን ደስ ይለኛል። ኦኬ ማለት ለምን? ምክንያትሽ ምንድን ነው?
አንቺ መውለድ ሀሳብ የለሽም? በጣም ጥሩ የታደለ ነው እናቴ አንቺን ያገባ ልጆቹን። እሺ የሰሊ ወንታ ኮድ 04 ነው። ከ5 እስከ 30። እሺ የት ሀገር የምትኖር? አዲስ አበባ ብቻ። እስካሁን ድረስ ከኢትዮጵያ የሚገቡ ወንዶች አውሮፓ፣ አሜሪካ ሀገሮች ነው። አንተ ብቻ ነህ ውስጥ የምትኖረው? አንተ እዛው ነው የምትኖረው? ኦኬ አዲስ አበባ የምትኖረው። እሺ መልኳስ ፀይም፣ ቀይ፣ ጥቁር? ችግር የለውም። ቁመት አጭርም ብትሆን ችግር የለውም? አይ መካከለኛ። ስራ ቢኖራት ባይኖራት ችግር የለውም? ስራ ግድ ነው። ሁሉን ነገር አሟልታ ስራ ከሌላት አትፈልጋትም? አይቻልም። ስራ ግድ ነው። ደሞዟን ፈልገህ ከሆነ አረ ነው። ታዲያ ስራ ግድ ነው። ለወንድ ነው ስራ ግድ ይሆናል። ግዴታ ነው ለሷ። እሺ ስራ ያላት እሺ አግብታ የፈታች ብትሆን ችግር አለው? አረ አይሆንም። ያላገባች እሺ ልጅ ቢኖራት ልጅ ያላት ያልወለደች። ኦኬ እሺ የአሌክስ አገዳ ተስላለ ሚውት አደረገውና እኔ ያነብላችሁ። እኔ ያደርግሃለሁ ችግር የለውም ሚውት። ኦኬ የአሌክስ አለም መስፈርት አንደኛ በእምነቷ ኦርቶዶክስ እምነት ተከታይ የሆነ ሚውት ነሽማ። እንዴት ነሽ? ገባሽዋ? ዜሮ ጽፈሽ ነው የገባሽው? ኧረ እኔ አልጽፍም። እኔ አይደለሁም እኔ ፈልጌ ነው የገባሁት። ኦኬ ለራስሽ ከሆነ 5 ሲያልቁ ነው መግባት የምትችይው። እሺ አሁን አይደለም። አሁን ከ01 ጎበዝ። የስራ ልብስ ጥሩ ነው። እሺ ኦርቶዶክስ ነህ? ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 40 የሆነ የትም ሀገር የሚኖር ጸይምነትህን ማየት ይቻላል። መካከለኛ ቁመት ያለው። መካከለኛ ቁመት አለክ ወይ? እድሜክ 30 ገብቷል ወይ? ከ30 በታች ከሆንክ አትፈልግም። እሱ 30 ነኝ። ደርሰሃል? እርግጠኛ ነህ? ግን 30 የገባክ ግን 2 ወር ምናምን ይቀረኛል። ያስማማሻል? 2 ወር ይቀረዋል 30 ለመግባት። 2 ወር ምን አላት አይደል? 2 ወር አስተያየት ታደርጊለታለሽ? 2 ወር መካከለኛ ቁመት ያለው። ቁመትክ መካከለኛ። ኦኬ መካከለኛ ነህ። እሺ ስራ አለው? አዎ ስራ አለክ። ይኸው የስራ ልብስ ምስክር። እሺ አግብተህ ፈተሃል? አላገባም። ልጅ አለህ? አይለኝም። በቃ የማሂን መስፈርት